ዝንጅብልን በየቀኑ የምንጠቀም ከሆነ በሰውነታችን ላይ ምን አይነት ለውጥ እንመለከታለን? ዝንጅብል በአብዛኛው የዓለም ክፍል ውስጥ የሚገኝ የማጣፈጫ አይነት ነው። አብዛኞቻችን በሻይ መልክ፣ በምግብ መልክ እንዲሁም በቅመማ ቅመም መልክ ዝንጅብልን ተጠቅመን ሊሆን ይችላል። ነገር ግን ዝንጅብል በሰውነታችን ላይ ምን አይነት ለውጥን ያመጣል የሚለውን አብዛኞቻችን አናቅም። በቻይናና በህንድ ዝንጅብልን በመድኃኒትነት መልክ መጠቀም እጅጉን የተለመደ ነው። በእኛም ሀገር ኢትዮጵያ ዝንጅብልን አልፎ አልፎ ለጉንፋን ህመም የመጠቀም ነገር አለ። ለመሆኑ ዝንጅብልን በየቀኑ ብንጠቀም ሰውነታችን ላይ ምን አይነት ለውጥ እናመጣለን? በዛሬው ቪዲዮአችን ላይ ይህንን ጉዳይ የምንመለከት ይሆናል። የመጀመሪያው የዝንጅብል ጥቅም በሰውነታችን ውስጥ የማስታወክ ስሜትን ማጥፋት ነው። ዝንጅብልን ስንጠቀም በሰውነታችን ውስጥ ምራቅ በብዛት እንዲመረት ያደርጋል። ከዛም ባለፈ ሰውነታችን ምግብን ለመፍጨት የሚጠቀምባቸውን የተለያዩ ሆርሞኖች በአግባቡ እንዲያመነጭ ያደርጋል። ይህም ታዲያ የማስታወክ ስሜት ከሰውነታችን ውስጥ እንዲጠፋ ያደርጋል። ታዲያ ከተለያዩ ህመሞች እንዲሁም ከእርግዝና ጋር ተያይዞ ተደጋጋሚ የማስታወክ ስሜት የሚሰማን ከሆነ የዝንጅብል ዱቄትን በሻይ ውስጥ በመጨመር ብንጠጣው የማስታወክ ስሜቱ በቀላሉ ከኛ እየራቀ እንዲሄድ ያደርገዋል። ሌላኛው የዝንጅብል ጥቅም ሰውነታችን በሽታን የመከላከል አቅሙ ከፍ እንዲል ያደርገዋል። ዝንጅብል በተፈጥሮ በሰውነታችን ውስጥ ያሉ በሽታን ለመከላከል የሚያስፈልጉንን የተለያዩ ሴሎች በብዛት እንዲመረቱ ያደርጋል። በተለይም ነጭ የደም ሴል በሰውነታችን ውስጥ በብዛት እንዲመረት የሚያደርገው ዝንጅብል ነው። የነጭ የደም ሴላችን በሰውነታችን ውስጥ ከፍ አለ ማለት ደግሞ በሽታን የመከላከል አቅማችን ይበልጥ ከፍ እያለ ይሄዳል ማለት ነው። በተጨማሪም ዝንጅብል የራስ ምታትን በቀላሉ እንድንገላገለው ያደርገናል። ለረጅም ዓመታት በተለያዩ ሀገራት ውስጥ ዝንጅብል የራስ ምታትን በተለይም ደግሞ ማይግሪን ተብሎ የሚጠራውን የራስ ምታት በመዋጋት ረገድ ትልቅ ሚና አለው። ዝንጅብልን ስንጠቀም የራስ ምታት እንዲመጣብን የሚያደርጉና ሰውነታችን ቶሎ እንዲቆጣ የሚያደርጉ ኢንዛይሞችን የመግደል ባህሪም አለው። በተጨማሪም ሰውነታችን እንዳይቆጣ በሰውነታችን ውስጥ ያሉ የደም ስሮች እንዳይገታተሩ የሰውነታችን ክፍልም እንዳያብጥ በማድረግ የራስ ምታትን መከላከል ይችላል። አብዛኛውን ጊዜ ከፍተኛ የራስ ምታት የሚሰማን በከፍተኛ ሁኔታ ደም ወደ ጭንቅላታችን የሚጓዝ ከሆነ ነው። ዝንጅብልን ስንጠቀም ታዲያ ይህ በብዛት ወደ ጭንቅላታችን የሚጓዘው ደም ይበልጥ እየቀነሰ ይመጣል። ዝንጅብል በካንሰር የመያዝ ዕድላችንንም አነስተኛ እንዲሆን ያደርገዋል። እንደሚታወቀው ካንሰር ህመም የሚከሰተው አላስፈላጊ ሴሎች በሰውነታችን ውስጥ እያደጉ ሲሄዱ ነው። ታዲያ ዝንጅብልን የምንጠቀም ከሆነ እነዚህ አላስፈላጊ ሴሎች በሰውነታችን ውስጥ የማደግና የመፋፋት ዕድላቸው ይበልጥ እየወረደ ይሄዳል። በደማችን ውስጥ በከፍተኛ ሁኔታ ስኳር ካለም የስኳር መጠኑ እንዲቀንስ የሚያደርገው ዝንጅብል ነው። አንዳንድ ጥናቶች እንደሚያመላክቱት ከሆነ ታይፕ 2 ዲያቤቲስ ያለባቸው ሰዎች በሰውነታቸው ውስጥ በከፍተኛ ሁኔታ ግሉኮስ ይመረታል። ዝንጅብልን በአግባቡ የሚጠቀሙ ከሆነ ታዲያ በሰውነታቸው ውስጥ ያለው የግሉኮስ መጠን እየቀነሰ ይሄዳል። በተጨማሪም ኢንሱሊን የሚያመርተው የሰውነታችን ክፍል ወይም ቆሽት ተብሎ የሚጠራው የሰውነታችን ክፍል የኢንሱሊን አመራረቱ በአግባቡ እንዲሆን የሚያደርገው ዝንጅብል ነው። የስኳር ህመም ወይም ከፍተኛ የስኳር መጠን በደማቸው ውስጥ ያለባቸው ሰዎች ታዲያ በቀላሉ ከተለያዩ ፋርማሲዎች የዝንጅብል ክብሎችን በመግዛት የሚውጡ ከሆነ ህመማቸው እየቀነሰ ይሄዳል። ዝንጅብል ጭንቀትን ለመቀነስም አስፈላጊ ንጥረ ነገር አለው። ጭንቀት ለሰውነታችን አስፈላጊ ነው። በተለይም ደግሞ ችግሮችን ለመወጣት የሚመጣብንን አደጋ ለመከላከል ጭንቀትና ፍርሃት ለሰውነታችን አስፈላጊ ናቸው። እንደዛም ሆኖ ግን ጭንቀትና ፍርሃት በተደጋጋሚ ወደኛ የሚመጣ ከሆነና ያንን መቆጣጠር ከምንችለው ደረጃ በላይ የሚጓዝ ከሆነ
ወደ ሌሎች የአእምሮ ህመሞች የመለወጥ ዕድል አለው። ታዲያ ዝንጅብልን በየቀኑ የምንጠቀም ከሆነ አሊያም ደግሞ ከምግባችን ጋር እየቀላቀልን የምንወስድ ከሆነ የጭንቀት መጠናችን እየቀነሰ ይሄዳል። በጣም ከፍተኛ ድብርትና ጭንቀት ውስጥ ያሉ ሰዎችን ለማከም እንደ ቻይናና ህንድ ባሉ ሀገራት ዝንጅብልን በመድኃኒትነት መጠቀም የተለመደ ጉዳይ ነው። የምግብ አለመፈጨትን ለመከላከልም ዝንጅብል ትልቅ ጠቀሜታ አለው። የምግብ አለመፈጨት ማለት ምግብ ከበላን በኋላ በደረታችን አካባቢ ማቃጠል፣ የሆድ መነፋት አሊያም ደግሞ በተደጋጋሚ ማጋሰት፣ አልፎ አልፎም የሆድ ህመም የሚሰማን ከሆነ ሰውነታችን በአግባቡ ምግብን እየፈጨ አይደለም ማለት ነው። ሰውነታችን ምግብን በአግባቡ እንዲፈጭ ከሚያደርጉ ነገሮች ውስጥ አንዱ ጋስትሪክ አሲድ ነው። ታዲያ ጋስትሪክ አሲድ በሰውነታችን ውስጥ በአግባቡ እንዲመረት ከሚያደርጉ እጽዋቶች መካከል አንዱ ዝንጅብል ነው። በተጨማሪም ዝንጅብልን የምንጠቀም ከሆነ ሰውነታችን ምግብን በአግባቡ ባይፈጭ እንኳን በዛ ምክንያት የሚሰማን ህመም ብዙ እንዳይሆን ያደርጋል። ዓለማችን ላይ ካሉና እጅግ በጣም አስቸጋሪ ሆኖ በተጨማሪም ይሄ ነው የሚባል ሕክምና ከሌላቸው የህመም አይነቶች ውስጥ አንዱ አስም ነው። ታዲያ አስም በተለያዩ ምክንያቶች በሰውነታችን ውስጥ ሊከሰት ይችላል። አስም ያለበት ሰው እንደሚታወቀው በአግባቡ ትንፋሽን ማስገባትና ማስወጣት አይችልም። የመታፈን ስሜትም ይሰማዋል። ነገር ግን ዝንጅብልን በተደጋጋሚ መጠቀም የምንችል ከሆነ ለአስም ህመም የመጋለጥ ዕድላችን ይበልጥ እየቀነሰ ይሄዳል። ይህንን ለማድረግ ደግሞ አንድ ዘዴን መጠቀም እንችላለን። ዝንጅብልን ካፈጨን በኋላ በጁስ መልክ ውሃ ላይ ጠብ በማድረግ ልንጠጣው እንችላለን። ከዛ ባለፈም ሻይ ውስጥ ዝንጅብል መጨመር በራሱ በአስም የመያዝ ዕድላችንን ዝቅተኛ ያደርገዋል። አብዛኛውን ጊዜ ዕድሜያቸው በገፋ ሰዎች ላይ የሚከሰተው የአልዛይመር በሽታ ወይም የመርሳት በሽታም እንዲሁ በዝንጅብል ሊጠፋ የሚችል በሽታ መሆኑን ከዚህ ቀደም የተደረጉ ጥናቶች ያመለክታሉ። በመጨረሻም ይሄንን እንበል፣ ዝንጅብል ለጤናችን ጠቃሚ የሆነውን ያክል በከፍተኛ ሁኔታ ዝንጅብልን የምንጠቀም ከሆነ ሰውነታችንን ይጎዳዋል ወይ የሚል ጥያቄ ሊቀርብ ይችላል። በእርግጥ እስካሁን ድረስ የተረጋገጠ ዝንጅብል በሰውነታችን ላይ የሚያመጣው ችግር የለም። ነገር ግን ዝንጅብልን በከፍተኛ ሁኔታ የምንጠቀም ከሆነ የጨጓራ ህመም ከዛ ባለፈም የስኳር ህመምና የልብ ችግር ላለባቸው ሰዎች የተወሰኑ ችግሮችን ሊፈጥር ይችላል። ስለዚህ እንደዚህ አይነት በሽታ ያለባቸው ሰዎች ዝንጅብልን ከመጠቀማቸው አስቀድሞ ሐኪማቸውን ማማከር ይኖርባቸዋል።